ግባ የሚያምር ጎል ትችላለህ ዳማ ትችላለህ ታያዋለህ ካምባቁ ነው ግባ እንዴ yes በያለው ካምባቁ ታያዋለህ ባርሴሎና የታወቀ እኮ ነው ጆኒ የማድሪድ ደጋፊ ስለሆነ በጣም ከባድ ወይኔ እንዴ ገና በመጀመሪያ ኩንዲ ያመስ አንተ ከባድ ኳስ ነበር ፓስ ያደረጉት ግባ የሚያምር ጎል ሲያስተላ በስማ ቱራም ነው አስተላ በስማ ምን ኳስ ነው ያገባው እባክህ በስማ ያምራላ ሲያስተላ ክለብ በሰላም ምንድነው ትናንት ወይዛት እንደዚህ ጋራ 30 ሰከንድ እኮ አልሞላም አርሰናል ይደርሳል ባርሳ በኃይል ላይ ነው የሚጮተው እንግዲህ በቃ እየተመራ ነው ባይመራም በጣም በኃይል ላይ ነው የሚጮተው ባርሳ ሲጮት ማነው ግን በጣም የሚጠበቀው ለዋንጫ አርሰናል ባርሳ ፒኤስጂ ኢንተር አራቱም በጣም አሪፍ ናቸው አሁን ፒኤስጂ ባካይደስ አራ በስማም እንበው ይሄ ልጅ ኳሶቹ ስማ ማን ነበር እንደዚህ ያማል አማን ደስ ይላል አማን ቢየው ስንት አመት ይመስላል ገና ጻልት ነው ስንት አመት ነው በቲክቶክ ላይ ዳንሱ ነው የሚመጣው 17 አመት ነው በጣም ኃይለኛ በ17 አመት ምን ያደርግ ነበር ሸቀላ ላይ ነበር ነው ቲክቶክ ላይ የሚደንሳት ዳንስ አለ ኦኬ አታውቀው ቲክቶክ ላይ ፔጁን ታውቀው ያማው በደንብ ዘንድሮ ባለንዶር ማንን ትጠብቃለች ወይ ባርሳ ከሄደ ያማል ያማል እኮ አሪፍ ፐርፎርም አድርጓል የአውሮፓ ዋንጫ በልቷል አውሮፓ ዋንጫ በልቷል መቶታል ስንት ደቂቃ ነው ግን እየነገርኩኝ እና ይታየኝ ነው የፒኤስጂ የአርሰናል እንደዛው እኮ እንደጻፈው ነው አንተ እየጻፈ አሪፍ ሞመንቶች እናልከ ባርሳ አሬሌ ባቡድን አንተ ደግሞ ኧረ በእናትህ ሸዳኛው ማድሪድ ነው እንዴ ልታወራ ነው እንደ ማድሪድ ደግሞ የዳኛ ቡድን አይደል የወደቀበት ሁሉ ፔናልቲ የሚሰጠው አሳያለሁ አንድ ሺህ አሳያለሁ እኔ 1 ሚሊዮን አሳያለሁ ባርሳ እኔ 1 ቢሊዮን አሳያለሁ ጥራ ቁጥር ኧረ ተው እንደማን ያማል እንዴ ባርሳ ይላል እንዴ አይገናኝም ማርያምን አይገናኝም ኧረ መቤቴን ከባርሳ በላይ የዋንጫ ቡድን የዳኛ ቡድን ኧረ ዝም በለ ጆኒ ሜሲ ጊዜ አሁንም እንዴ ሜሲ ማጥዋት ሜሲ ነች ሜሲ ዘንጣባል አንዴ ዘላ አንዴ ቁጭ ብላ አሁን እኮ ነው የቀዘቀዘው እንጂ ላሊጋ በደንብ ይታያል አሁንም ይታያል ግን የሮናልዶ እና ሜሲ የነበሩ ጊዜ እሱ ላሊጋ ሁሉንም ሊያዝ በጣም አረ ወይኔ አፍዝ ይታያል ሼራን ደግሞ ፎልስ ላይን እኮ ነው የሚያጫውተው ከነገ በኋላ ይቀለናል አብዴት ማለት ነው ዛሬ ስላየን ሶመር በጣም አሪፍ በረኛ ነው ባይዘው ሰረኞቹ በጣም ኃይለኛ ናቸው አይቆማ ለፍጻሜ ከደረሰ ከሲቲ ጋር የተመለከተነው አርሰናል ነው
ለምን ይከላከላል? ግድግዳው ይከላከላል። በካውንተር ለማግባት ነው የሚጥረው። አይከላከል። ባርሳ ላይ ያሰራል። በደንብ ነው የሚያጠቀው። ለማየት ያብቃል። ባርሳ እንዴት ነው በቃ አንዳንዴ እንዴት ነው የሚከላከለው? ባርሳን በጣም ነው የሚከላከለው። እንዴት ይከላከላል? እንዴት ይከላከላል? ማድሪድን ተቋቁሞት አይደል? ማድሪድን ዘንድሮ ተቋቁሞታል ባርሳ። ያማል አይደለም? ማድሪድን አርሰናል ተቋቁሞ ወይ ባርሳ ሲጠቃ አይተዋል? ባርሳ ሲጠቃ አይተው አይደል ወይ? በዚህ ሰዓት አሁን ማድሪድን እንደ እንትን ትጠራዋለህ። ምንም ሪፈረንስ መሆን አይችልም እኮ አርሰናል ስላሸነፈው ሻቃሽም ነው ማድሪድ። ይሄኛው ማድሪድ የሌሎቹ ጥንካሬ ነው አይደለም። ይሄኛው ማድሪድ የዘንድሮ ማድሪድ በጣም የሌሎቹ ጥንካሬ ነው አይደል? ኧረ አንተ ደግሞ የሌለ ነው አይደል? ጥንካሬ እሺ፣ የአርሰናል ጥንካሬ ከሆነ ሊጉን አላነሳም። ቶርናመንትና ሊግ ላይ ቶርናመንትና ሊግ ላይ ቶርናመንት አሁን ይሄ ቶርናመንት የአንድ ጨዋታ ጉዳይ ነው። የአንድ ጨዋታ የደርሶ መልስ የአንድ ጨዋታ ጉዳይ ነው። ምንድን ነው የምትለው? አውቃ ለመከራከር ነው አይደለም? ለምንድን ነው አውቄ የምከራከረው? አሁን ዘንድሮ ባርሳ የሚቻል ባርሳ ነው። አዎ የሚቻል ነው። በጣም ይለፍን ያሳያል። አርሰናል አልፎ ያሳያል፣ ያልፋል። ታየዋለህ። ይኸውልህ ቀውጥብሃለሁ፣ እንገናኝ። ታየዋለህ አርሰናል ማን እንደሆነ ታየዋለህ። ይሄ ማንቸስተር ዩናይትድ መሰለህ አርሰናል ነው። ማንቸስተር ምን ያደርጋል ደግሞ? አይ ነገሩን ነው የምልህ። ምን ያደርጋል ነገሩ? አሙስ ናቸው። እዛ እኔ አባት ታሳዝነኛለህ። እንደ ትናንት ይኸውልህ ዝም ብለህ ሸፈን ብት እንዴ እንዴ እግዚአብሔር ፕሌይስቴሽን ነው የሚመስለው። ያስጠላል። ፕሌይስቴሽን ነው የሚመስለው። ፕሌይስቴሽን ነው የሚመስለው። እግዚአብሔር እውነት ኢንተር ቀርቶ ባርሳ ይላል። በስመ አብ አራት ጋጭ ዮኒ አባባለ ጋር ደስ የሚለኝ ባርሳና ፒኤስጂ ነው። አሁን ኢንተር ቀንቶ ምናምን ትላለህ። ለጨዋታው እኮ ነው። ያረ ወጽን አቋም የላችሁም እኮ እግዚአብሔር። አረ ተው የማንተረከብኝ እንዴ አቋም ይኖራችሁ። በጣም ያምራል። ቦርድስ ነው ፕሬስቴሽን ነው። እዛውም ተከላካይ እኮ ነው ያገባው። ባይዘው የቀደም አገባው ያገባው እኮ ግን ያስገቡት የሚያምር ጎል ነው በእናትህ። ግን ካምባክ አለ ይጫወታል። ካምባክ አለ። በጣም ከባድ ነው። ባርሳ እኮ ነው። ገና ደቂቃ አለ። ገና 21 ኧረ ጆኒ እባክህ ብሎ አይደረግም። ካምባክ እንዴት ነው የማይደረገው? ገና እኮ ነው ደቂቃው። ስንት ደቂቃ ነው? እነዚህ ማስራንድ በዛ ማስራንድ ካምባክ አለው እኮ ነው ያልኩት። ስለ ክብር አይደለም ያወራ ነው። ኧረ ጆኒ ኳስ እንዴ የት ነው እንትን የምታደርገው? ገና እኮ ነው፣ ገና ነው ኳሱ። ስለ ነገ አይደለም ካምባክ። ይሄንን እኮ ነው የምልህ። ይሄን ጨዋታ እድር ነው እንዴ? የት ነው ኳስ የምታየው ጆኒ? እግዚአብሔር የት ነው ኳስ የምታየው? ኧረ በስመ አብ እግዚአብሔር አንተ ቼክ መደረግ አለብህ በእውነት። ህፃናት የማይደርሱበት ቦታ ነው መድረስ ያለብህ፣ መቀመጥ ያለብህ። የለም አሁን እዚህ ጆኒ ትናንት አየሁ እኮ ትናንት ተደብቀህ እንዲህ ብለህ አየሁ ባለህበት ታሳዝን እና ፈርተሃል። እንዳልመጣሁ ፈርተህ ነው እናንተ አልመጣሁም ስለሚያመጣው ተጫዋች ምን ያህል እርግጠኛ ነው ወይስ ትችላለህ? ዳማን ትችላለህ። ታየዋለህ። ካምባኩ ነው ታየዋለህ ብያለሁ። ኳሴት ነው የምታየው ብያለሁ። ትችላለህ ያማን ትችላለህ። የማንቸስተር እና የአርሰናል ጨዋታ ሲሆን ይህን እያዩ ታውቂያለሽ? ካውንተራቸው ጎበዝ ኩንዴ ጎበዝ ባሬላ ነው። ይሄ በጣም አመሰል ነው ተጫዋች ነው። ከርገባቸው ትልቅ ክለብ ማለት ትልቅ ክለብ እንግሊዝ ፕሪሚየር ሊግ ማምጣት ያለበት። ዋው
በለው አይደለም ያማልሽ ወይ ሶመር ለቀኝ ላይ ወሰዱት ማለት ነው። የራፊኒያ ቦታ የስ ብያለሁ። ካምባኩ ታያዋለህ ባርሳ የሀገር ጨዋታ ካምባክ ሰርቶ ነው ያለፈው። ትችላለህ ፔድሪ ይኸውልሽ፣ አንቺ በእናትሽ አንቺ ትችላለሽ። የስ ቴራን ያገባው እኔ እኮ ፔድሪ ነው የመሰለኝ። አሲስት ያደረገው ነው። የሚያምር ኳስ ነው ግን የሰጠው ራሱ ራፊኛም ቆንጆ ነው። በጣም አንበሳ ያማል። አንበሳ ነሽ። ዌልካም። ተነስ ተው ኩንዴ ተው። ባልዴ እኮ ተጎድቷል። እዛ ኩንዴ ተጎዳ መሰለኝ። ሃምስትሪንግ ነው መሰለኝ። በጣም እንደዚህ አይነት የሆነ አንድ ኢንዲቪጁዋል ኳሊቲ ኢንተር ባርሳ ላይ ነፃነት ይኖራል አትሊስት ስለማይከላከል። ኢንተር ግን እንደዚህ አይነት እንኳን አርሰናል እንደዚህ አይነት ኳሊቲ ያለው ተጫዋች ብዙ አይደለም። ሳካ አለ ኦፍ ኮርስ ማርቲኔሊ ግን የማጥቃት ቴንደንሲያቸው መሀል ላይ አጥቂ ስለሌለው በጣም አስቸጋሪ። እነዚህ እኮ ከመሀል ጀምሮ ሙሉ ናቸው። አይ ጆኒ ማርቲኔዝ ገባ። ኤሪክ ገባ። የምን ያማል አንስ ፍሊክ ግን በቃ ይመቸው። ደስ የሚል አሰልጣኝ አይፈሩም ማለት እኔ ወደ ባርሳ በትንሽ ሰባት ጨዋታ አንጠራ ከአራት አንድ ድል ያለው ከመመራት ያሸነፋቸው ጨዋታ ካውንተር የማይጠቀመው በትንሽ ሰባት ጨዋታ ያሸንፋል። እንደዚህ ካምባክ አራት ለሁለት ምናምን ያለቀ ጨዋታ 4-3 ምናምን ይገባበታል። ባርሳ ግን ያገባባል። አትከላከለው ኳሊቲያቸው እና ማርቲኔዝ ተጎዳ መሰለኝ ክለቦች ማርቲኔዝ ተጎዳ መሰለኝ። አበደ ፋውል ተሰጥቶበት ነበር ነው ተጎድቶ ነው መሰለኝ። የጣሊያን ኳስ ብታይ የማንን ብታይ ደስ ይላል? ከጣሊያን ኳስ ናፖሊ እና ኤስ ሚላን ነው። ኤስ ሚላን ድሮ ስለምወደው አይ የሆነ ነገር ጭልም ማለት ነው እንደዛ ነገር መሰለኝ እንጂ እንትና ካለ ጉዳት አይመስልም። አይ እግሩን ተሰምቶት አምስት ባርሳ አይፈራም። በቃ ሲጮት ደስ የሚለኝ እሱ ነው። ያገባባል፣ ታገባበታል። ፒኤስጂም እንደዛ አይነት ባህሪ ያለው የእነዚህ ግን ይብሳል። ባርሳ በጣም ይብሳል። ዞሮ ከፍት የሚጮት ቲም ደስ ይላል። ከፍት የሚጮት ኳስ የሚጮት ቡድን ደስ ይላል። ፒኤስጂ ባለፈው መንሱር ዮናስና ሲያወሩ ስለ ጨዋታው ቅድሚያ መንሱር የተናገረው ነገር ነው። ማል ዶሚኔት ያደርጉታል ምናምን ብሏል። ዶሚኔት ያደርጋሉ። ሁለተኛ እያንዳንዱ ቦታ የሚቀይሯቸው ተጫዋቾች ኢፌክቲቭ ናቸው። የፒኤስጂ እና በጣም ዶሚኔት አድርጎ ማጥቃት ሲፈልግም ያጠቃል። በጣም ምን መሰለ ቲሞ
በሃይላይን በጣም ሁለቱም ከፍተው ነው በጣም እኔ ለአርሰናል ያው ካላለፈ እንትና ባርሳ ነው እንትን የሚያደርገው አታውቁትም እንጂ አታውቁትም ነው እዛ ቦታ ጋር ሲደርስ ውሳኔው የሚሆነው አለቃ ረፍቶቱ አንበሳ ማርቲኔዝ ወጣ ማርቲኔዝ መሰለኝ ይሄ ማርቲኔዝም ተቀየረ ኧረ በስመ አብ ታሬኒ አሮሆም ገባ አዮ ጄራርድ ማርቲን ማ ቆንጆ ኳስ ምን ይመስለኛል ከረፍት በኋላ ቆንጆ 45 ደቂቃ ደግሞ ብናይ አራት ጎል ይገባል ጠብቀንም ኢንተር ላይ ይገባል አልጠበቁም ኢንተር ላይ ራሱ ማግበቱ ቱራም ፋውል ነው ይሄን ማንቸስተር ይፈልጋል ሊሸጥ ይችላል ታውቃለህ ሊሸጥ ይችላል ባርሳ ማንቸስተር ባርሳ አሪፍ ቲም ነው ኢንተር ራሱ አሪፍ ቲም እኮ ተጎዳ መሰለኝ ማድሪድ ቼልሲ ብዙ ኳስ ነው ዘንድሮ ይተው ያወጣቸው በጣም ብዙ ሴቭ አለ አሪፍ ነው ድምድም ስላለ ገብቷል በእግሩ ይጮታል በለው አላስ ኮርስ ጋቢ እኮ ቤንች ሆኖ ነገር አስበዋል ገና እኮ አልገባም ባርሳ በቃ ያስገርማል ያላቸው ፍንጮች ዲዮንግ ስላለ እኮ ዲዮንግ አላ አሁን ዲዮንግ አላ ዲዮንግ እያለ እንዴት አሮሆ አንበለው ነው ይሄ ካፕቴን ዲዮንግ አልነበር እንዴ ካፕቴን ዋና ካፕቴን ዲዮንግ እኮ ዲዮንግ ይቀድማል አሮ አንሱ ፋቲ ዲዮንግ አዎ አረ ሰብሮት ነው የሚሰለው አጠነከረው ኳስ አረ ይሰጣ አጠነከረው ማያማ ቀኝም ይችላል ከኳስ ጋር ፋውል ነው የሚሰሩት አሁን አስነስቷል ለኢንተር መጥፎ ተጥቷል ሁለት ጎል አግኝተውታል በሜዳቸው ስለሆነ ያው ከሜዳ ውጭ ያገባ አይሰራም እርግጥ እስቲ ወይ በለው እንዴ ተርፈናል
ተርፈናል። አዎ ወደ ቆንጆ ኳስ ነው ያወጣው። ግን አሮሆ ራሱ አጠነከረው በጣም አስተውለህ ከሆነ ሁሌ ታውቃለህ፣ በደንብ ማይደራጅበት ታይም ስለሆነ እኮ ወይ ገና እንደገቡ ወይ ዛሬ እንደገቡ ወይ ሊወጡ ሲሉ ይሄ እንትን ንቃትን የምታጣበት ብዙ የምታደርግበት ታይም ነው። ሜሎ ተጫውች እስኪ ምን ይምጣልሽ ታያለሽ? አኔ ኢንተርቪው እና እኔ አሁን አርሰናል እኮ አርሰናልም 60 ፖዚሽን እያየ ነው። ቦል ፖዚሽን እስከ 50 ደቂቃ 66 የድሮ ባርሳ እኮ ፖዚሽን ይናፍቃል። ትዝ ይላል 80 ምናምን ታይበት ተው በእናትህ ያማል በጣም በ17 ዓመት ሊሆን ይችላል። Much more of a threat still in this second half. Not sure that was offside. አረገፋ አርጉት፣ በእናታችሁ ነቃ አርጉት። ማንሸራው እንዲያው እንግዲህ ይፈልገዋል። ለምን አይፈልገውም? አሁን 23 ዓመቱ ነው። ማማንሳት እኛ እኮ 8 ቁጥር ነው አይደል? 8 ቁጥር 10 ቁጥር መሆን ይችላል። ስምንት ቁጥር እንደው ማለት 10 ቁጥር 8 ቁጥር ብሩኖ ስላለ በጣም ይገባል። ጎል አለው ባይዘው ጎል አለው ሆነ በደንብ ጎል ነው የሚያስታውቀው። አው ድሪብል ሲያደርግ ኳስ በጣም ነው የሚችሉት። ባስቶኒ ተጫወት ምን አደረገው እኮ በቃ አድቫንቴጅ ያዘከው በቃ ተጫወት አይደለም
ጣሊያኖች ናቸው። ጩጮ በጣም ትልቅ ሰው ነው። ትንሽ ጣሊያኖች እንዲህ ናቸው። ጣሊያን ላይ ያየው ስፔስ እውነት ነው። ኳስ እኔ ሁሌ እንደዚህ የሚያዞራት ኳስ ይገርማል እኮ የሆነ በቀኙ ቀኝ ወደ ቀኝ ግን ስትፈልሰው ፋውል ነው እንደሚከቡታል ነው ትችላለህ ራፊኛ ትችላለህ። ገሽቶትና መጫወተው ኋላ ራሱ መጥተው እዚህ ጋር እንትና ማርቲኔዝ ዓለም ዋንጫ ሲሆን ጎል መጀመሪያ ነበር ኩባስ ያመሳል ቆንጆ ብትይት በረኛ ባለበት ሳይሆን አሪፍ ነው። ተፈቀረ ወይ ጎበዝ በረኛ ነው። ኧረ በስመ አብ ተደበረባቸው ያልፋስባል በስመ አብ ኢንተር አቻ ውጤት በጣም ፌር ነው። ኢንተር በጣም ፌር ትችላላችሁ። በጣም ሁሉም ይችላሉ። በጣም
በቃ እንዲህ ነው ቡድን ውስጥ በጣም ልዩነት ፈጣሪ ተጫዋቾች መኖር አለባቸው። አንድ ደቂቃ ያባክሩ This is still very, በረኛ